ሰላም ቤተሰብ እንዴት ናችሁ? ለማታውቁኝ መቅዲ ይባላለሁ። ለምታውቁኝ ደግሞ ያው እንግዲህ ማስታወቅ አይጠበቅብኝም ማለት ነው። በነገራችን ላይ አብዛኛውን ጊዜ የደወላችሁ መቅዲ አረብ ሀገር የምትኖሩ ምንድነው የሚከብደው? ምንድነው ቀላል ነገሩ ምንድነው ለምትሉ እያላችሁ ነው የምጠይቁ። ላይፍ ላይ ስገባ ላይፍ ላይ ነውና ጠይቁኝ። ላይፍ ላይ ሆኜ አስረዳችኋለሁ። በዛውም ደግሞ ያው ላይፍ እንዲተዋወቅልኝ ቫይራል እንዲወጣ ይረዳኛል። ላይፍ ላይም ደግሞ ብዙ የማያውቁ እህቶቼም ስላሉ እዛ ላይ መረዳት ይችላሉ ማለት ነው። አዎ አረብ ሀገር ላይ 14 ዓመት ኖሬያለሁ። የተወሰኑ ልምዶችም አሉኝ ላጋራችሁ እችላለሁ። ማወቅ የምትፈልጉትን ነገር፣ መጠየቅ የምትፈልጉትን ነገር፣ የሚከብዳችሁን ነገር፣ የሚያስፈራችሁን ነገር፣ የትኛው ክፉ እንደሆነ፣ የትኛው መጥፎ እንደሆነ፣ የትኛው ጥሩ እንደሆነ በአረብ ሀገር ላይ ላስረዳችሁ እችላለሁ። ገባች? ምንም የሚከብድ ነገር የለም። በእርግጥ አዎ አሁንና ድሮ አንድ አይደለም። እግዚአብሔር ይመስገን አሁን ህጉም ተሻሽሏል፣ ደሞዙም ተሻሽሏል፣ ሁሉም ነገር አሪፍ ነው። ግን ከእናንተ የሚጠበቅባችሁ ነገር ቢኖር ጥንካሬ ነው። ጠንካራ መሆን ይጠበቅባችኋል። እዛ ሆናችሁ ስታስቡትና እዚህ መታችሁ ስታገኙት አንድ አይነት ተመሳሳይ አይደለም። እዛ ሆነን ምንም አይነት ነገር ይሁን ምንም አይነት ስራ ይሁን ይፍጠሜ ብቻ ላግኝ ብቻ ስራ ይሁን ብቻ ሰራለሁ ብላችሁ ትሞቱና ከጧት እስከ ማታ ድረስ ከማታ እስከ ጧት ድረስ 24 ሰዓት ሊሰራ ይችላል፣ ስራችሁን ካልጨረሳችሁ ማለት ነው። ያኔ እንደዚህ አይደለም ልሰራ የሚመጣሁ ብላችሁ ራሳችሁ እውነቴን ነው፣ በጣም ከባድ ነው። የሰው ልጅ አንድ ትልቅ ደረጃ ላይ ለመድረስ ታሰበ ማለት ነው ብዙ ውጣ ወረዶችን ያሳልፋል። በስነ ስርዓት ታልሰራሽ፣ ቋንቋ ታለመድሽ፣ ከእናት ቤት ልጅ ቤት፣ ከልጅ ቤት እናት ቤት፣ ከእህት ወንድም ቤት እየተመላለሱ የስራም አይነት ይሰራል ማለት ነው። አንድ እቃ ገዝተሽ ታመጭና እንደምትዋዋሹ ማለት ነው እየተዋወሱ ነው የሚያሰሩሽ። አንደኛ አልሰራም ለማለት ቋንቋም አትችይም። ስትበሳጭ ስትናደጂ ባዩሽ ሰዓት ላይ የመደባደብ ይሆናል አይደለ? በቃ እንዴት ብዬ ልበልሽ? አማርኛውም ሊከብደኝ ነው እኮ ታረብኛው የበለጠ ማለት ነው። እውነቴን ነው እግዚአብሔርን እና በጣም ከባድ ነው። ልጄ ቤት ሄደሽ ስሪ ስትባይ አልሰራም አልሄድም የመጣሁት አንቺ ቤት ልሰራ ነው እንጂ ልጅሽ ቤት አይደለም ብለሽ መልስ ስትሰጫት እሷ ላንቺ የምታስበው ነገር በጣም ከባድ ነው። ታመናጭቅሻለች። በቃ በጣም አድርጋ ከባድ ነገር ነው። በምግብ በኩል ትመጣለች። ምግብ እንዳትበይ ትቀጣሻለች። ሳሙና ምናምን ይሄ ደሞዝሽ ላይ ትቆርጥሻለች። በጣም ብዙ ነገሮች ናቸው ብርሽን ለመቁረጥ የሚያደርጉት ነገር። ምክንያቱም ታዛዥ ስላልሆነች ታዛዥ እንድትሆኝ ማለት ነው። ስለዚህ ከዛ ስንመጣ ችግር የለውም ብለን እንመጣና እዚህ ስራ ቦታ መተን ተገባን በኋላ አልሰራም የሚባል ነገር ስላለ ያ ጸብ ይፈጥራል ማለት ነው። ተግባባን?